ሁላችንም የተቀመጥንበትን ሁኔታ ተኝተንም ከሆነ ያለንበት ቦታ ላይ በሚመች መንገድ በጌታ ፊት የምንጮህበት የምንማለድበት ምሽት ነው። የእግዚአብሔር ስም የተባረከ ይሁን። ስለዚህ ሁላችንም ልባችንን ቀና አድርገን ብድግ ብለን በእግዚአብሔር ፊት እንጮሃለን። ምን ጮኸው አንድ ነገር ነው። እግዚአብሔር የገባልንን ቃል ኪዳን ፕሮሚሶች እያሰብን እይታችንን እንደ እግዚአብሔር ሐሳብ እንዲሆን እንጸልያለን። በጣም ወሳኝ ነገር በህይወታችን ላይ አንዱ እይታችን ነው። እግዚአብሔር እንደሚያየን ህይወታችንን እናያለን ወይ የሚለው። ስለዚህ አሁን የምጠይቃችሁ ሁላችሁም ብድግ ብላችሁ እንደ ንቁ ሰው ጸሎትን ልክ እንደ ሥራ፣ ጸሎትን ልክ አንድ በጣም አስፈላጊ እንደሆነ ነገር በጌታ ፊት የምንማልድበት የምንጮህበት ደቂቃ ነው። ሁላችሁም ከኔ ጋር አሁን ጸሎትን እንጀምራለን። እግዚአብሔር የገባልን ተስፋ ይፈጸም እያላችሁ የእግዚአብሔር ቃል ኪዳን በህይወቴ ላይ ይፈጸም። እያንዳንዱን ቀናቶችን ተቆጥረው በእግዚአብሔር ዘንድ ይታወቃሉ። እግዚአብሔር ሆይ ያንን መመልከት እንድችል ህይወቴ ላይ እግዚአብሔር ሆይ ግራ የሚያጋቡ ቪዥኖች፣ ግራ የሚያጋቡ እይታዎች እግዚአብሔር የሌለባቸው የተደነጋገሩ ከአጋንንት የሆነ ከምድር የሆነ ከዓለም የሆነውን እይታ ሁሉ ያጠራችሁ ዛሬ በጌታ ፊት የምንጮህበት ሰዓት ነው። በዚህ ደቂቃ የእግዚአብሔርን ፕሮሚስ እያሰባችሁ ጌታ በልጅነት የተናገራችሁ ጌታ በራእይ ያሳያችሁ በህልም የተናገራችሁ ያ የእግዚአብሔር አጀንዳ በህይወቴ ላይ እንዲፈጸም እይታዬ እንደ እግዚአብሔር እይታ እንዲሆን እያላችሁ ጸልዩ። ጠዋት አንድ ነገር አካፍያችኋለሁ። እግዚአብሔር አንድ ጥያቄ ይጠይቃል ትውልዱን። እግዚአብሔር እኔና አንተን አንድ ጥያቄ እኔና አንቺን አንድ ጥያቄ ይጠይቃል። ምን ታያለህ ብሎ ይጠይቃል። በጌታ በኢየሱስም እግዚአብሔር እንደሚያየው ማየት ይሁንልን። አባት እግዚአብሔር ሆይ ዛሬ እንጸልያለን በፊትህ አንተ እንደምታየው ማየት ይሁንልን በኢየሱስ ስም። እግዚአብሔር ሆይ ሁኔታው እንዳይበልጥ ከአንተ ሐሳብ የምንመለከተው ነገር እግዚአብሔር ከአንተ ሐሳብ እንዳይበልጥ እግዚአብሔር ሆይ የምናየው ነገር ከአንተ ሐሳብ እንዳይበልጥ በዚህኛው በስጋ አይን መመራት ሳይሆን በመንፈሳዊ እይታ እግዚአብሔር ሆይ መመራት እንዲሆንልን እኔ ዛሬ ጸልያለሁ በጌታ በኢየሱስ ስም። 2 ደቂቃ አንድ ነገር ልንገራችሁና ጸሎታችንን አበርትተን እንቀጥላለን። አንዳንድ ጊዜ እይታችን ወደ መጣመም ነገር ይሄዳል። እግዚአብሔር ትልቅ ነገር ተናግሮን ስንጀምር ያንን ትልቅ ነገር ተመልክተን መራመድ እንጀምርና በጊዜው ውስጥ ግን በሂደት ውስጥ ግን ያ እይታ እየተንሻፈፈ እየተንሻወረረ እየተዳከመ ብለሪ እየሆነ እግዚአብሔር ያየልንን ተስፋ ማየት አቅቶን በሁኔታዎች ተከበን ተውጠን ልንሆን እንችላለን። የምንሰማው ነገር አካባቢያችን እየሆነ ያለው ሪያሊቲውን ፋክቱን ስንመለከት እግዚአብሔር ከተናገረው ፈጽሞ የተራራቀ የሆነ ሊመስለን ይችላል። እግዚአብሔር ግን በእርግጥ አለ በኢየሱስ ስም። ዛሬ እይታችሁን እንድናስተካክል በጌታ በኢየሱስ ስም እንጸልያለን፣ በፊቱ እንማልዳለን። እግዚአብሔር ደግሞ ወደ ሆነ ቦታ ይወስደንና እይታችንን ያስተካክለዋል። አንድ ጊዜ እንደዚህ ሆነ። አብርሃም የሚባል ቃል ኪዳን የተገባለት ተስፋ ይዞ የወጣ ከምድሩ ወደ ማያቀው ስፍራ ላይ በጣም በርቀት የተጓዘ ሰው ነው። ስለ አብርሃም ታውቃላችሁ፣ ብዙ ጊዜ ተሰብኮናል። ይሄ አብርሃም ያደረገው ምንድነው? እግዚአብሔር እኔ ወደ ማሳይ ምድር ውጣ ባለው ጊዜ በጣም ከባድ ውሳኔ ወሰነ። ወደ 800 ኪሎ ሜትር ዘልቆ ወደ ከነዓን ምድር ገባ። ቀላል እንዳይመስላችሁ በዛ ዘመን ካርታውን የሚያውቅ ሰው የለም። በፌስቡክ የሚመለከተው ነገር የለም። ስለ ሀገሪቱ ሁኔታ ደውሎ የሚጠይቀው ሰው የለም። እግዚአብሔርን ድምፅ ብቻ ሰምቶ በጭፍን እንደተመራ ሰው ይመስላል። እንግዳ ህዝቦች መካከል ለመኖር ቤተሰቡን ትቶ የአባቱን ቤት ትቶ ርስቱን ትቶ ነው የወጣው። ስለዚህ አዲስ ህይወት የመጀመር ውሳኔ ነው የወሰነው። ምናልባት ደግሞ በሚገባበት ምድር ክፎች፣ ጨካኞች፣ አረመኔዎች ህዝቦች ሊኖሩ ይችላሉ። ለህይወቱም ያሰጋል። ስለዚህ ይሄንን ድምፅ ተከትሎ ሰምቶ መውጣት ትልቅ ዋጋ የሚያስከፍል ነው። አብርሃም እንዲሁ ዝም ብሎ ወጣ ምናምን ስንባል ቀለል አድርገን እንዳናየው ፈልጋለሁ። 800 ኪሎ ሜትር ማለት ምናልባት ከአዲስ አበባ እስከ ጋምቤላ የሚያክል ርቀት በእግሩ ይሄ ሰውዬ የተጓዘው ቤተሰብ ይዞ ስንቶቻችን እናደርገዋለን? የእምነት እርምጃ ይባላል። ምን አስቦ ነው አብርሃም ወደዚህ ጉዞ ያደረገው ብላችሁ ግን ብትጠይቁ አንድና አንድ ነገር ነው። የእግዚአብሔርን ድምፅ ውጣ የሚለው የሆነ አካል ድምፅ ሰምቶ አምኖ የወጣ ሰው ነው። እግዚአብሔር ብዙ ተስፋ ይገባለታል። ልጅ እሰጥሃለሁ፣ ዘር እሰጥሃለሁ፣ አሕዛቦች ባንተ ይባረካሉ ብሎ ይናገረዋል። አንድ ቀን ግን አብርሃም ልቡ የወረደ ይመስላል። እግዚአብሔር እንደለመደው ሊያነቃው ሊያበረታታው
ሊያነቃቃው እይታውን ሊፈትሽ ይመጣና እንዲህ ብሎ ይናገረዋል። አብርሃም እኔ ላንተ ጋሻህ ነኝ አለው። እኔ ላንተ ጋሻህ ነኝ፣ በፊቴ ዋጋህ እጅግ የከበረ ነው ይለዋል። በጣም ይገርማል። ይሄንን ክፍል ስንሰማ ብዙዎቻችን አሜን ያልነው ክፍል። አብርሃም ግን የሚገርማችሁ አሜን ማለት አልቻለም። ልቡ ወርዶ ነበረ፣ ደክሞ ነበረ፣ እይታው ተንሸዋሮ ነበር። መጽሐፍ ቅዱስ ሲናገር ጌታ ሆይ ልጅ የለኝም ምን ትሰጠኛለህ? በድንኳን ውስጥ ቁጭ ብሎ ኤሌዘር የሚባል በቤቱ የተወለደውን ባሪያ እያሰላሰለ ነበር። ይህ በቤቴ የተወለደ ባሪያ ይወርሰኛል አለ። አይገርምም? ለካ እንደ አብርሃም እንኳን አይነት ያለ ሰው ትላንትና በእምነት ብዙ እርምጃ የተራመደ ሰው ትላንት እግዚአብሔርን አምኖ ተማምኖ ብዙዎችን ነፃ ያወጣ ያስመለጠ የተዋጋ ሰው ደግሞ ሊደክም ይችላል። እይታው ሊዳከም ይችላል፣ ሊያነክስ ይችላል። እግዚአብሔር አንድ ውሳኔ ያደረገ በጣም ወሳኝ ነገር ነው። አሁን ምነግራችሁን ነገር ነው የምናደርገው። የአብርሃም እይታ እንደተዳከመ፣ የአብርሃም እይታ እንደተንሸዋረረ፣ አብርሃም በድንኳኑ ውስጥ ብቻ ያተኮረ ማሰላሰሉ ኤሌዘር የሚባለው ባሪያው ላይ መሆኑን ባወቀ ጊዜ እግዚአብሔር አንድ ውሳኔ ወሰነ። አብርሃም ና ወደ ሜዳ ውጣ አለው። ዛሬ በኢየሱስም ወደ ሜዳ መውጣት ይሆንልናል። እያሰላሰል ነው ያለ፣ አተኩረንበት ያለ፣ እይታችንን ያንሸዋረረ፣ ተስፋችንን ያጨለመ ነገር ዛሬ በኢየሱስም ትተነው ወደ ሜዳ መውጣት ይሆንልናል። ኢየሱስ ጌታ ነው። ይሄ ብቻ አይደለም። የሚገርማችሁ ከዚህ በኋላ ነው እግዚአብሔር ብዙ የሚለውን ነገር ሊያሳየው ፈለገ። ከአንድ በቤት ውስጥ ከተወለደ ባሪያ ያለፈ እግዚአብሔር ለአብርሃም እንዳዘጋጀለት እይታውን ሊያስተካክል ፈለገ። ተንሸዋሮ የነበረውን እይታ ማስተካከል ፈለገ። እግዚአብሔር እንደዚህ አለው፣ ወደ ሰማይ ከዋክብት ተመልከታል። በዚህ ሰዓት እኔ እናንተ በሆን ሁኔታውን እየሳልኩት ነው። ወጥታችኋል፣ እግዚአብሔርን ያወጣችሁ። ቀና ብላችሁ ልክ እንደ ሕፃን ልጅ ቁጥር ኮከብ ምናምን ተባለ። እግዚአብሔር ትንቢታዊ የሆነ ድርጊት እያደረገ ነው። የአብርሃምን ሳይት ቪዥኑን እይታውን እያስቀየረው። እንግዲህ አስቡት፣ አብርሃም መታዘዝ ነበረበት። እግዚአብሔር አውጥቶ ኮከብ ቁጠር ይለዋል እንደ ሕፃን ልጅ። ቀና ብሎ አብርሃም መቁጠር ጀመረ። 1 2 3 4 አረ እግዚአብሔር ወይ ይሄማ የሚቆጠር አይደለም። አዎ እግዚአብሔር የሚፈልገው ይሄንን ነው። እግዚአብሔር የሚፈልገው ይሄንን ነው። እግዚአብሔር ያዘጋጀላችሁ ነገር በሰው አይምሮ የሚቆጠር ነገር አይደለም። ለያንን ትልቁን ነገር እግዚአብሔር እንድናሰላስልለት ይፈልጋል። ልክ እግዚአብሔር ይሄንን እንዴት ቆጥሯል የማይቻል ነው ሲል ዘርህን እንዲሁ አበዛዋለሁ አለው እግዚአብሔር። ሃሌሉያ። ዛሬ እኔ ጸልያለሁ እግዚአብሔር እይታችንን ይቀይር በኢየሱስ ስም። በትንሽ ነገር ተገድበን የማይቻል ነው ብለን ዘግተን በሩን ሌላ ነገር ማየት እስከማንችል ድረስ የምናሰላስለው ነገር ሁሉ ወደ ታች የሆነ ሰዎች ዛሬ በኢየሱስም ወደ ሜዳ ወጥተን እግዚአብሔር ያዘጋጀልንን ያንን የማይቆጠር በረከት መመልከት ይሆንልን በጌታ በኢየሱስ ስም። እይታዬ ይስተካከል እያልን ነው ምን ጸልየው። ይሄንን ሰዓት እግዚአብሔር ወደ ሜዳ ያውጣችሁ። በዚህ በጸሎት ሰዓት ይሄ ጸሎት ሰዓት ሜዳችሁ ነው። በቃ በብዙ ነገር ግራ መጋባት ተስፋ መቁረጥ ላይ ያላችሁ ሰዎች ይሄ ስፍራ ይሄ ጸሎት ሰዓት ሜዳችሁ ነው። እግዚአብሔር እጃችሁን ይዞ ወደ ሜዳ የሚወስዳችሁ የተናገረላችሁን የተስፋ ቃል የሚያስታውሳችሁ ደቂቃ ነው። ተጠቀሙበት። ሁላችን ማይኮቻችንን ከፍተን እግዚአብሔር እይታዬን አስተካክለው ወደ ሜዳ እወጣለሁ፣ የገባህልኝን የተስፋ ቃል እግዚአብሔር ከተለዋለሁ፣ ሌላ ነገር አይመስጠኝም፣ በድንኳኔ ውስጥ አልመሸግም። እግዚአብሔር ሆይ አንተ ያየህልኝን ነገር ለማየት ብቅ እላለሁ፣ እንደገና አስታውሳለሁ፣ እንደገና እመለከታለሁ። እግዚአብሔር በኔ ላይ በረከት አይቷል። እግዚአብሔር በኔ ህይወት ላይ መልካም ነገር አይቷል። እግዚአብሔር በኔ ህይወት ላይ ከፍ ያለ ነገር አይቷል። የማይቆጠር ብዙ የሆነ ነገር በኔ ህይወት ላይ እግዚአብሔር ያዘጋጀው ነገር አለ። እሱን እመለከታለሁ። እይታዬ አይገደብም። እግዚአብሔር ካልቸር አይገድበውም፣ ቤተሰብ አይገድበውም፣ ሁኔታ አይገድበውም፣ ኢኮኖሚ አይገድበውም፣ ማንነት አይገድበውም፣ ድካሜ አይገድበውም፣ ድንኳኔ አይገድበውም። እወጣለሁ እያላችሁ ጸልዩ። 2 ደቂቃ ሁላችሁም እስቲ ማይካችሁን ከፍታችሁ በጌታ ዛሬ መውጣት ይሁንልህ። ወደ ድንኳን ሳይሆን ከድንኳን መውጣት ይሁንልህ። ከጠበበው ነገር መውጣት ይሁንልህ። ኤሌዘርን ከማሰላሰል በቤት ውስጥ ያለውን ጓዳ ውስጥ ያለውን ከማሰላሰል ወጥተን እግዚአብሔር ያዘጋጀልን ሰማያዊ የሆነውን ነገር መመልከት ይሁንልኝ በኢየሱስ ስም። ራባጋዶሳ
ጄና ማጋዱራ ባባ ላጋሮሶ ቶፖሮጎቶራ ኢላ ብራጋዲላ ቦራ ማሮሶን ዶሎ ቦጎዶ ማኪላ ቦራ ዲና ማራቦሳ እግዚአብሔር የተናገረብኝ ነገር አለ። እግዚአብሔር አስቀድሞ ያሳየኝ ነገር አለ። ያንን ነው መወርሰው። ዛሬ ምናልባት እኔ ጸልያለሁ የደካከመ እይታችሁ፣ የተንሸዋረረ እይታችሁ በኢየሱስ መውጣት ይሁንልን። እግዚአብሔር ያስቀመጠብንን ያንን ነገር መመልከት ይሁንልን። እኔ ጸልያለሁ እግዚአብሔር የምንመለከተው እይታችን የተንሸዋረረው በኢየሱስም ይስተካከል። ወደ ሜዳ መውጣት ይሁንል። አራባጂና ማጋዶ ፋካሮቦዮ ላባባባባ ራባጋዱ ላባባ ጄና ማጋዶ ራቦያ ኤክላባጋዶ ራባ ጄና ማጋዱ ራባ ሮሶቶ ፖሮጎዶሎ ቦጆኖሞ ኢና ማጋዶ ሮቦ ሳካፓኒያ ሮሶንዶ ሮቦ ጎጆኖሞ ጎዶ ኢላ ብራጋዶ ሮቦ ሳካባባባ አኒማ ቶሮ ሶኮ በጌታ በኢየሱስ ከድንኳኑ ውስጥ ወጣለሁ። አይኔን ከኤሌዘር ላይ አነሳለሁ። እግዚአብሔር ትልቅ ነገር አለው። ጋሻዬ ትልቅ ነገር አለው። በእግዚአብሔር ዘንድ ዋጋዬ ትልቅ ነው። እስማማለሁ ከጌታ ሐሳብ ጋር እወጣለታለሁ። አባ ወደ ሜዳ እወጣለሁ። ከዋክብቱን መቁጠር ጀምር። እግዚአብሔር የተናገረልህ ሊቆጠር ከሚችል በላይ በሰው አይምሮ ከሚታሰበው በላይ የሆነ የእግዚአብሔር አጀንዳ፣ የእግዚአብሔር እቅድ፣ የእግዚአብሔር ታላቅ እይታ፣ የእግዚአብሔር ትልቅ ጉዳይ በኔ ላይ አለ፣ ባንቺ ላይ አለ፣ ባንተ ላይ አለ። የእግዚአብሔር ሐሳብ በህይወቴ ይፈጸማል። ወደ ሌላ ነገር አላዘነብልም። ራባጋዶሳ ጄማራጋዶቦ ኤልባራጋዶባ ዣባባጋዶሮሳ ማኬሴቴ ፐረገቴ ላታንዶ ሮቦቦጎዶ ቬዲያ ፓራቦሳ ኢንደ ቤኔ ቤኔ ላቦሮጎዶ ቦሮጎዶቦ እወጣለሁ በኢየሱስም፣ እወጣለሁ በኢየሱስም። ከድንኳኑ ወጥቼ እመለከታለሁ። ከድንኳኑ ወጥቼ ወደ ሜዳ ወጥቼ እመለከታለሁ። እግዚአብሔር ያየልኝን ያንን የከበረ ነገር እወርሳ ሻባባባባ ፋሮሶ ኮፖሮ ማጃራ ባባባ አይንህን አቅንተህ እይ አለው አብርሃም። አይንህን አቅንተህ እይ አለው። ወደ ግራ ወደ ቀኝ እይ አለው። ያየኸውን ምድር አወርሰሃለሁ አለ። በኢየሱስ መልካም ማየት ይሁንልህ፣ መልካም ማየት ይሁንልህ። ሻፓራ ሶፓራ ካሮባ አልፖራ ካቶራ ፓፓያ ሮፓባባ ጋዳጋዳጋዳ ማንታራ ባባ አዲባ አሪቦ ጎዶሳ ማጂኒያ ባንዶሮ ጎዶ ቫራዲ በሮሳ ማካሶ ፖሮዲያ ኢልፓናታ ራታ ረፔፔፔኬቴ እግዚአብሔር ሆይ አያለሁ። ወደ ግራ ወደ ቀኝ እግዚአብሔር ወዳየልኝ ስፍራ አያለሁ። ለመዘርጋት አያለሁ፣ ለመንቀሳቀስ አያለሁ። እግዚአብሔር እይታችን ላይ የተቀመጠ መንሸዋረር በኢየሱስ ስም አፈረስ። በይ አራቦሳ ቲባኒያማ ሳባባባ ጋላት ሬቤዴቤዴቤ ሞሶኮ ፖሮኮ ማራባባባባ ዣባባጋዶሮጆኖ ኤሬሬሬሬሬሬ ላካሮቦቦዮሳ ማቱራዲጋዶባ ኤራባዲና ሞሳ አሌክራባቱራባባባባየና ኢየሱስ 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 አባ እይታዬ የተስተካከለ ነው። እይታዬ በጌታ በኢየሱስ እይታዬ የተስተካከለ ነው። እግዚአብሔር እንደሚያይልኝ አያለሁ። በጌታ በኢየሱስ በጌታ በኢየሱስ በጌታ በኢየሱስ ራባጋዶሳ ጄባባባባ ራጋዶ ባባያ ሻባጋዶ ሮሎቦጎዶሳ ሼና ማጋዱ ራባያ አካሎ ድራባጂና አሜድሬጌዴቤጌዴቤዴቤ ማጋሩሳ ኬራ ቡጂና
በኢየሱስም አባ እይታዬ ይስተካከለ። እግዚአብሔር እንዳየልኝ አያለሁ በኢየሱስም። ዛሬ እግዚአብሔር በዚች ቀን በዚች ምሽት አባ ወደ ሜዳ መውጣት ይሆንልን። በድንኳን ውስጥ ያተኮርን ሰዎች፣ በሪያሊቲ ውስጥ ያተኮርን ሰዎች፣ በሁኔታው ላይ ያተኮርን ሰዎች፣ ባለን በሌለን ላይ ያተኮርን ሰዎች እግዚአብሔር ወዳየልን ማተኮር ይሆንልን በኢየሱስም። ኢየሱስ ማራሻ ካራታ ዳባጋዱላ ባጂ ላክራባጋዱራ ሴንዳ ዳባጋዲያ አባ ያ ፓሮሳ ካቲና ማጂና ማጋዶ እግዚአብሔር አባ በኢየሱስ ማካሮ ዛንቴሬቤጌዴቦሻ ራባባባባባባባባ ራፓካቶ ሎብሮጎዶሎብሮሳ ሻባጋዳላ ብሮጎዶሎብሮሳ ቫንቴሬ ቤቴኔ ሜጌድ እግዚአብሔር ዛሬ ሆን ብለን የእግዚአብሔርን ሐሳብ ማየት ይሁንልን። ረባሻካቶ ላብራጋዶ ማካራ ብሮጋዳ ላቦስ ዣፕራጋዶ ላብራጋስ ራባባባባ እኔ የምሰጣችሁ ዓለም እንደሚሰጠው አይደለም። እግዚአብሔር የሚሰጠውን ሰላም መመልከት ይሁንል። እግዚአብሔር የሚሰጠውን ሰላም እረፍት መመልከት ይሁንል። አባ እግዚአብሔር ሆይ ራባጋዶ ሳቴሌ ብሬጌዴ ያሳቲ ብራጋዶ ላባጂናማ ላብራሳ ካሮ ብራጋዶሳ ራባባባባባባባባባባ ማካሮ ሳታባያሳ ማካሮዲያስ ኦ የስ ይኸውላችሁ አንድ ነገር ልንገራችሁ። በህይወታችን ላይ እይታ በጣም ወሳኝ ነገር ነው። ይሄን ነገር እንድታስተውሉ ነው የምፈልገው። በዛሬው ጸሎታችን ላይ ምናየው ነገር ነው ምን ወርሰው። እግዚአብሔር አብርሃምን በተደጋጋሚ ነው አይንህን አቅንተህ ተመልከታል። ሎጥም አቅንቶ ተመልክቶ ሰዶምና ጎሞራን መርጦ ሄዷል። አይኖቹን ብድግ አድርጎ እንደ እግዚአብሔር ገነት የሆነችውን ግን እቺ ምድር ሲኦል እንደምትሆን አላወቀም ነበር። የእሳት ክምር እንደምትሆን አላወቀም ነበር። በእግዚአብሔር ሰዓት ግን አብርሃም የተባለው በአይኖቹ ያልመረጠ እግዚአብሔር በመጣ ሰዓት አይኖችህን አቅና አሁን አለው። ቀና ሲያደርግ ወደ ምስራቅ፣ ወደ ደቡብ፣ ወደ ምዕራብ፣ ወደ ሰሜን አይኖች ያዩትን ሁሉ አስወርሳለሁ አለው። ኢየሱስ ጌታ ነው። ዛሬ በእግዚአብሔር ሰዓት አይኖችንን ቀና ማድረግ ይሆንልን በኢየሱስም። እይታችን በስጋዊ ምኞት ሳይሆን፣ እይታችን ኮንፈርት ፍለጋ ሳይሆን እግዚአብሔር የሰጠንን አቅጣጫ መመልከት ይሆንልን በኢየሱስም። ዛሬ እይታዬ እንዲስተካከል እያልን ነው የምንጸልየው። በእውነት ስንት የተግበሰበሰ ነገር አለ። እግዚአብሔር ሰው እንደሚያየው አያይም ይላል መጽሐፍ ቅዱስ። እግዚአብሔር ያየውን እንድንመለከት በእውነት ጌታ ኢየሱስ አይኖቻችንን ይክፈት። የልቦናችን አይኖች ይከፈቱ በኢየሱስ ስም። በማየት ሳይሆን በማመን እንመላለስ ዘንድ፣ በድምፅ እንመራ ዘንድ በጌታ በኢየሱስ ስም እኔ ዛሬ ጸልያለሁ። ላቆዳለው ህይወት የእግዚአብሔር ሐሳብ ወዳለበት ውስጥ መስመጥ ይሆንል። በአይኖቼን ክፈት እያልን ነው አሁን ደግሞ የምንጸልየው። አንድ ነገር ልንገራችሁ። እንደዚህ ብለን ነው የምንጸልየው። መጽሐፍ ቅዱስ ላይ እግዚአብሔር ኪዳን የገባላቸው ሰዎች አሉ። እነማ ካላችሁኝ ከግብጽ ምድር የወጡት እነዛ ከግብጽ ምድር የወጡት ሰዎች ለከፍታ ነው የተጠሩት። እግዚአብሔር ያሰበላቸው ወተትና ማር እንደምታፈስ ያለችው ምድር ሊያስወርሳቸው፣ ከባርነት ያስወጣቸው። እሺ ካላችሁ በገና በጥቂት ቀናቶች ውስጥ የሚወርሱትን ምድር እንዲሰልሉ እግዚአብሔር ሙሴን አዞት 12 ሰዎች ተላኩ። ተመልከቱ እንግዲህ አሁን እነዚህ 12ቱም ሰዎች የሆነ ቪዥን ሳይት ይዘው ነው የሄዱት። ሊሰልሉ ምን አይነት ምድር እንደሚወርሱ እንዲመለከቱ ነው የተላኩት። ምን ታያለህ? ልጠይቃችሁ አሁን ዛሬ ምን ታያለሽ? ምን ታያለህ? እግዚአብሔር ሊያስወርስሽ ያለውን ነገር ስትመለከቱ ምንድን ነው የምታየው? የሚገርመው እነዚህ 10 ነገዶች በሚያስገርም ሁኔታ እግዚአብሔር ያላለውን ነው ብለው የመጡት። እግዚአብሔር ያልተናገራቸውን
ተመልከቱ፣ እዩ ያልተባሉትን ተመልክተው መጡ። በጣም በሚያሳዝን ሁኔታ በህዝቡ ሁሉ ላይ ፍርሃትና ተስፋ መቁረጥን ያጋቡት። ህዝቡ እየየ ኡኡ ብሎ አለቀሰ። በግብጽ መቀበሪያ አተነው ብሎ አለቀሱ ይላል መጽሐፍ ቅዱስ። እዚያ መጣን በምድረ በዳ። ለምን ሲባል እነዚህ 10 ሰዎች አይተው የመጡት ሪፖርት በጣም ልብ የሚያወርድ ነበር። እይታቸው የተጣመመ ሰውኛ ብቻ ነበር። ከጀርባቸው ያለውን የተደገፉትን እግዚአብሔርን ማየት ያልቻሉ ሰዎች ናቸው። ምን አዩ ሲባል ምድሪቷ ጥሩ ነች እንደተባለው ፍሬያማ ነች፣ ግን በዛ ያሉ ሰዎች አሉ፣ የዔናቅ ልጆች አሉ። በእነሱ ፊት በቃኛ እንደ አንበጣ ነን አሉ። የምናየው ነገር ወሳኝነት አለው። እግዚአብሔር አንድ ነገር እርግጠኛ ሆነ። እነዚህን ሰዎች አይተው የመጡትን ምድሪቷን እንዳይወርሱ ነው ሜክ ሹር ያደረገው እግዚአብሔር። በህዝቡ ሁሉ ላይ ፍርሃት ለቀቁ። እነዛ 2 ሰዎች ግን ካሌብና ኢያሱ የሚባሉ ገና ያኔ 40 ዓመቱ ነበር ካሌብ ይላል መጽሐፍ ቅዱስ ላይ። ሄደው መጥተዋል። ልክ ነው። እነ ዔናቅን አይተዋል። ሪያሊቲው ልክ ነው። ሁኔታው ልክ ነው። ጃየንቶች ናቸው። የኔፍሊም ዘሮች አሉ። ነገር ግን ምን አያችሁ ሲባል ለህዝቡ እንደዚህ አሉ፣ በፊታችን እንደ እንጀራ ይሆኑልናል እንበላቸዋለን አሉ። ኢየሱስ ጌታ። ለምን ሲባል እነዚህ 2ቱ ሰዎች ተመልክተው የነበሩት ከነዛ ኔፍሌሞቹ በላይ ትልቅ የሆነ የግብፅን አማልክት ያንቀጠቀጠውን አብሯቸው ያለውን እግዚአብሔርን መመልከት ችለው ነበር። ዛሬ በኢየሱስ ስም ሪያሊቲውን ሳይሆን አብሮን ያለውን ኢየሱስን መመልከት ይሁንል። ቃል ኪዳን የገባልንን ተስፋ የገባልንን እግዚአብሔርን ክንደ ብርቱን በታላቅ እጁ ያወጣንን የነገስታቱ ንጉሥ አይተን መራመድ ይሁንልን በኢየሱስ ስም። 2 ደቂቃ ሰጠኋችሁ። እግዚአብሔር እይታዬ ባንተ ላይ ይሁን። እግዚአብሔር ሆይ ጸልያ እንዳይጣመም እግዚአብሔር ሆይ የተንሻፈፈ ነገር እንዳላፈገፍክ ከጠራኸኝ ጥሪ እንዳላፈገፍክ የኢኮኖሚውን ትልቅነት አይቼ እግዚአብሔር የሁኔታውን አለመመቻቸት አይቼ አንበጣ አድርጌ ራሴን እንዳልመጣ በፊቴ እንጀራ እንዲሆኑልኝ እግዚአብሔርን መመልከት ይሁንልኝ እያልክ ጸልይ በጌታ በኢየሱስ እይታዬ ይስተካከል። እንደምትፈልገው ሊል እግዚአብሔር ሆይ ሄጄ የምሰልለው ሄጄ የምነካው አንተ ያዘጋጀህልኝ ልወርሰው ያለሁትን ነገር እግዚአብሔር አይቼ እንድንቀው አይቼ እግዚአብሔር እንድበልጠው እንዳሸንፈው እግዚአብሔር ሆይ ራባጋዶ ባሳካባ ራባጋዱ ላባባያ ማጋሮሶ ኮሮቦዮሳ አማካሮቦዮቶቦሳ ጀበደበደበደቦሳ በጌታ በኢየሱስ እይታዬን አስተካክላል። እግዚአብሔር እንዳየልኝ መመልከት ጀምራል። አምላኬ እንዳየልኝ መመልከት ጀምራል። እግዚአብሔር ሆይ በኢየሱስ አይኖቼ ይፈወሱ። ትልቁን እግዚአብሔር መመልከት እንዲችል ትልቁን እግዚአብሔርን መመልከት እንዲችል ላባሮሶ ኮሮቦጃና ኤግራባዲጋዶባ ጀፕሬኬቴ ፔሬፔኬቴ ላ ፕራዛ ካሮፖኮቶ ጀና ማማማማማ ሮፖኮቶ ሎብሮሳ ጀፔሬፔሬፔሬፔር እግዚአብሔር ስፍራውን እንዳይ በእምነት መመልከት እንድችል እግዚአብሔር ያዘጋጀልኝን ዴስቲኒ በእምነት መመልከት እንድችል እግዚአብሔር ያዘጋጀልኝን ፍጻሜ ታላቅነት በእምነት መመልከት እንድችል እግዚአብሔር አባቶ የወረደ ነገር አላይም። ራሴን እግዚአብሔር አቃልዬ አላይም። እግዚአብሔር እንደሚያይ እንደዚያው ነኝ። እግዚአብሔር እንዳዘጋጀልኝ እንደዚያው አፓሮሳ ካታ ራባባጋዶጎዶጎዶ ራባባባጋዶጎዶ ጃፕራዛንዶሎቦ በህይወቴ ላይ የእግዚአብሔር ሐሳብ ሲፈጸም አያለሁ። ገብቼ ስወርሰው አያለሁ። ገብቼ ምድሪቷን ስወርስ አያለሁ። ገብቼ የእግዚአብሔርን ሐሳብ ሳስቀጥል አያለሁ። ተራራማውን ስፍራ ሲይዝ አያለሁ። ጠላቶቼን ስገዛ አያለሁ። በጨለማው ላይ ስሰለጥን አቴሪቬኒያ አጎሶቶ ራባጋዶ ቫንቴሌቬጌና ላባሶቶፖራ ጂዲያጋዶሎቦሮሎቦሳ ማሮሶኮቶ ፈርቻ አልቀመጥም።
ፈርቼ አልመለስም። እግዚአብሔር የተናገረኝን ወርሰዋለሁ። ሁኔታውን አይቼ ወደ ኋላ አልልም። ሁኔታውን ተመልክቼ አይሆንም አልልም። እግዚአብሔር ያየልኝን ተናጥቄ እወርሰዋለሁ። ተናጥቄ እገባበታለሁ። እንደ እንጀራ ይሆኑልኛል። እግዚአብሔር ከኔ ጋር ነው። በጌታ በኢየሱስ ራሳ ፓካሮ ዳዳ ዲያቦ ኤሌቤዴቤዴቤዴ ኦ ናማካሮሳ ግሎሪ ቱ ጋድ የሚናገር የሚያይ የሚሰማ አምላክ አለኝ። ራጋዶባ ሻባጋዶ ራባባባባ ራሳ ካሮባ ላባጋዶ ራባጂና ጄፕራጋዱላ ብራጋዶላ ብራጋዳዳቦ ቫካሮሳ ካታ ፓፓ ካታ 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 ራዳዳዳጋዳጋዳጋዳጋዳጋዳ ሮቦቦቦጎዶጎዶጎዶጎዶጎዶ ላባራ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 baga ማካዞንቶሎ ጆኖ ሞጎቶጎዶ ሻባዲጋዶራዳቦጋዲያስ Oh yes, oh yes, oh yes, oh yes. Hallelujah. La carroza. Rabababa. Je pregedebedebedebedebe. La brasando lo brogodo. Jibarada gadala bagada 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 bagada. Lobo bobo bobo bobo. Jena magado lobo godos. Madila bagado rosa kira babai. Oh yes, oh yes. Oh yes, oh yes. እግዚአብሔር ሆይ ሰው እንደሚያየው አንተ አታይም። ሰው እንደሚያየው አንተ አታይም። በጌታ በኢየሱስ እንደ እግዚአብሔር አባ እግዚአብሔር የተመለከተውን ማየት እንድንችል እግዚአብሔር ያየውን ማየት እንድንችል በናቹራል የሆነ ሳይታችን ሳይሆን እግዚአብሔር በምድራዊ በሆነ ተረጓጎማችን ሳይሆን እግዚአብሔርን ድምጽ መከተል የምንችልበት ቪዥን እግዚአብሔር እይታችን አላይን እንዲያደርግ ካንተ ጋር እይታዬ ከእግዚአብሔር ጋር አላይን ያደርግ እይታዬ ከአምላኬ ጋር አላይን ያደርግ እግዚአብሔር ያየልኝን ማየት ይሆንልኝ እግዚአብሔር ያየልኝን መመልከት ይሆንልኝ በጌታ በኢየሱስ ስም የተጣመሙ እይታዎች ዛሬ ይበላሽ እግዚአብሔር የተጣመሙ እይታዎች ዛሬ ይነቀል ረባዲና ማደደደረገደደ ሎፕሮዞኮሮቦሻታ ባባባባ ማክራባጋዶ ሮቦጃኒያ ሳታታ ራባባባባባባ ራባባ እግዚአብሔር እንደ ጆሹዋና እንደ ካሌብ እንደ ኢያሱና እንደ ካሌብ እግዚአብሔር እይታችን እግዚአብሔር ሆይ ያንተን ታላቅነት ይሁን እይታችን እግዚአብሔር የእግዚአብሔርን ችሎታ ይሁን ወደ ሜዳ መውጣት ይሁንልን የሰማይን ከዋክብቶች እንድንመለከት የምድርን አሸዋ እንድንመለከት እንደማይቆጠር የሆነውን ነገር ማየት እንድንችል ከድንኳናችን እንድንወጣ ከትናንሽ አስተሳሰባችን እንድንወጣ እግዚአብሔር ሰይጣን ካበላሸው እይታችን እንድንወጣ አይቻልም የሚለውን ሐሳብ ጥሰን እንድንወጣ ለእግዚአብሔር እንድንዘረጋለን ለእግዚአብሔር ሐሳብ እንድንቀበል ለእግዚአብሔር ማስፈጸም እንድንችል ለእግዚአብሔር አጀንዳውን መቀበል እንድንችል እግዚአብሔር ወደ ትልቅ ስፍራ አወጣን ወደ ትልቅ ስፍራ አወጣን ወደ ትልቅ ስፍራ አወጣን አረማመዴን አሳመረ እግዚአብሔር ሆይ ወደ ትልቅ ስፍራ ለፖራሲ ዳራባ ወደ ትልቅ ስፍራ መውጣት ይሁንልኝ ወደ ትልቅ ስፍራ መውጣት ይሁንልኝ ወዶኛልና አዳነኝ ሻባጋዶራ ባባ ራሳ ካሮባ ኤላብሮዜካ ጃና ማጋዶ ራባጋዶ ላቦ ሻና ማጋዶ ራባ ኤክራባጂና ማጋዶ ላግራባጋዶ ራባ ኤላብራጋዶባ ኢና ማጋሮ ዶጎዶጎዶጎዶጎዶ ዛንቴሬቤ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 ቴሬ ራጋቶ ኮሮቦሳቲፓ ማዲላ ቦጋዶራ ባያ
በሕይወቴ ላይ ብርሃን ሲወጣ አያለሁ። በሕይወቴ ላይ እግዚአብሔር ሐሳብ ሲፈጸም አያለሁ። እግዚአብሔር ሲከብር አያለሁ። ወደ ሰፊ ስፍራ ስወጣ አያለሁ። እግዚአብሔር ሲያድነኝ፣ ሲያረዳኝ፣ ሲደግፈኝ አያለሁ። ወደሚቀጥለው ምዕራፍ በታላቅ ክብር ስሻገር አያለሁ። ብሩህ ነገር ይታየኛል። የእግዚአብሔርን ሐሳብ ስፈጽም አያለሁ። እግዚአብሔር ያለኝን ስወርስ አያለሁ። ራሻንቴላባ ማጋሮሳካ ጄና ማጋዶላባ ኤግራባ ጂና ማጋዶላባ ራባባባባባ ጋዶራ ራዜኬሌ ብሬጌዴሌቦስ ኤላባጂና ማጋራላቦ ጋራላቦ 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 ይታየኛል ብዙ ነገር አየሁትን አየዋለሁ አንድም አይቀር ይታየኛል ብዙ ነገር ያየሁትን አየዋለሁ አንድም አይቀር ሻባራ ሳካሮ ባሼካቲ ካቶ ላብራጋዳባል ኤላብራጋ ላብሮጋዳጋላቦ ጋራላቦ 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 ሻባባባባባ ጋዳጋላብሮ ጋላቦ ጋራላቦ ጋራላቦ ሃሌሉያ 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 ሻና ማጋዶራ ባጂና ማጋዳዳ ብሮጋዳላቦ ቫካሮ ሳካሮ ባያጋዶባ ሻና ማማ ማጋዶላ አካሮ ባያ ካቶላ ብራሴ ኬሌብሬጌዴቦ ሻና ማጋሎ ፕራጋዶላ ባራባጋዳላ ባራዳባ ሻንዳራ ባጋዶላ ባጋራላቦ ጋራላቦ ጋር ኢሳካሮ ባሼካ ፖራ ማካሮ ባጋዶላ ብራጋዶላ ባራላቦ ራላቦ ጋራላቦ ሃሌሉያ 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 አንታራ ባጋዶ ጋዳ ጋዳ ጋላብሮ ሼፕሬጌዴሌ በጌዴሌ ቦጋራላቦ ጋራላቦ ኢየሱስ ጌታ ነው። ማካሮ ሳታፓ አያለው እግዚአብሔር ሆይ አይኖቼ ተከፍተዋል አያለው። የእግዚአብሔርን ክብር አያለው። የእግዚአብሔርን ሐሳብ አያለው። ሊፈጽመው የሚችለውን ታላቅነቱን አያለው። እግዚአብሔር ሲፈጽም ሲያደርግ አያለው። እግዚአብሔር ሲያደርግ አያለው። እግዚአብሔር ሲሰራ ሲንቀሳቀስ አያለው። ነገሩ ወደኔ ሊሆን ሲፈጥን አያለው። መልካም ነገር አያለው። የእግዚአብሔርን አጀንዳ አያለው። ያ ፑራ ዲጋዶ ሳኬ አላ ብሮሴ እንዳላባይ ጄፕሬጌዴሌቤጌዴሌቦስ ኢየሱስ 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 አያለው። አንተ የምታሳየኝን አያለው። እግዚአብሔር ሆይ አያለው። ያኑ ታሬዴሌሜጌዶ ላቡራ ላቡር ቫአቲራ ዲጋዶባ ሴቴ ፕሬጌዴሌቤስ አሌካ ዱና ማጂና ማጋዶር ሃሌሉያ ሃሌሉያ ኢየሱስ የገባህልኝ ተስፋ ሲፈጸም አያለሁ። ድል በመንሳትህ ስታዞረኝ አያለሁ። እግዚአብሔር በእኔ ሕይወት ላይ ታላቁን ድርሻ ስትወስድ አያለሁ። እግዚአብሔር ሆይ ስጥለው ጠላትን ሳሸንፈው ስጥስ ስገዛ በጉዳዩ ላይ ስመራ አያለሁ። ያ ፓሶታ ባራሶ ካቶሻ አባ ውድቀት አይታየኝም፣ መሸነፍ አይታየኝም። ድል በመንሳቱ ያዞረኝ ግን ይታየኛል። ከአሸናፊዎች ትበልጣለህ ያለኝ ግን ይታየኛል። እግዚአብሔር የሚመለከተው ይታየኛል። ያ ዱሳ ቲባሮስ ማካሮሳ ካቶላ ባጂና ማጋዶ ራባጋዶ ላብራሴኬቴ የጀመርኩት ሲቋረጥ አላይም፣ ሲበላሽብኝ አላይም። ስጨርሰው ስፈጽመው ግን አያለው። ሲከናወን ግን አያለው። ሲሰፋና ሲያድግ አያለው። ስወርሰው አያለው። ሳስቀጥለው አያለው። በዛ ውስጥ በረከት ሲያልፍ አያለው። ይባርሞ ላሱንታባ አካሮሳኬ ማጄላ ሮዶዶቦጎዶቦጎዶቦጎዶቦ ማጋዶቦሳ እዚሁ ስቀር አላይም። ጨንግፎ ሲቀር አላይም። ተበላሽቶ ሲቀር አላይም። ሳልንቀሳቀስ ስቀር አላይም። ስንቀሳቀስ አያለሁ። ስቀጥል አያለሁ። ስበረታ አያለሁ። ሲያልፍልኝ አያለሁ። ሌራቡሳ ቲባሮጋዴ አያለሁ። በኢየሱስ እይታዬ ተስተካከለ። እይታዬ ተስተካከለ።
ማሻባ አካሮባባ ላባባባባ ሮካቴ ፓራ ኤና ማማማ ላባራባባ ማካሮ ዶሮቦያ እግዚአብሔር ሆይ አያለሁ። የእግዚአብሔር ክብር በሕይወቴ ላይ ሲፈጸም አያለሁ። የእግዚአብሔር ሐሳብ በሕይወቴ ላይ ሲፈጸም አያለሁ። እግዚአብሔር በእኔ ሕይወት ላይ ሲሰራ አያለሁ። ስቀጥል አያለሁ። ስከናወን አያለሁ። የተናገረኝ ሲፈጸም አያለሁ። እግዚአብሔር ቃል ኪዳን ያደረገልኝ ሲሆን አያለሁ። አንታ ላጋዶራባ ዣባባባባ ጠላት የሚያሳየኝን አላይ፣ ሁኔታ የሚያሳየኝን አላይ፣ ሰይጣን የሚያሳየኝን አላይ፣ እግዚአብሔር የኔ ነገር የሚያሳየኝን አላይ። እግዚአብሔር ያለልኝን አየዋለሁ። ሞሳታራባጋ ሮቦዶጎዶጎዶጎዶ ማሳታላ ብራጋዶሳ ጄፕራጊላ ቦራ ሊጋ ሎባሮላ ቦራ ላቦ ማትራጄና ማጋዱራባ ኤላግራቦ ሶቶሮቦ ሽንዳላ ብሮጋዶራ ፓራዲጋዶ ሎቦሮሎቦሮሎቦሮሎቦ ሼባራጋዶላ ብሮጋዳላ ብሮ ማራሳንቶራ ባጋዶላ ጄፕራጋዶላ ብሮሲካ ባሮ ሴኬሬ ሃሌሉያ በጌታ በኢየሱስም ሃሌሉያ ጸሎታችንን እንቀጥላለን። አንድ ደግሞ ከእግዚአብሔር ቃል ማነብላችሁ ክፍል አለ። ኢየሱስ ስሙ ይባረክ። በእውነት እግዚአብሔር እይታችንን እየቀየረው ነው። ሃሌሉያ እግዚአብሔር እይታዬን እየቀየረ ነው በሉ እስቲ ባላችሁበት። ሃሌሉያ አሜን። ሁለተኛ ነገሥት ምዕራፍ 6 ከቁጥር 15 ጀምሮ አነብላችኋለሁ። ክፍሉ ላይ ስለ ኤልሳ የሚናገር ክፍል ነው። በጣም ኃያል ሰው የነበረ ሰው ነው ኤልሳ ማለት። ኤልሳ አንዱ ኳሊቲው ምንድነው ካላችሁ የሚያይ ሰው ነው። አይኖቹ ተከፍተዋል ሰውዬው እና ከሩቅ ምን እየተካሄደ እንደሆነ መመልከት ይችላል ሰውዬው። በኢየሱስም እይታችን የተከፈተ ይሁን። አሜን በኢየሱስ። እና በክፍሉ ላይ ካወቃችሁ በጣም አንድ ሰው ሆኖ መላው ሶርያውያኖችን አናወጣቸው እና የሚያደርጉትን የሚያቀዱትን ቁጭ ብለው በቤተ መንግስታቸው የሚያሴሩትን ሴራ እዛ ቁጭ ብሎ ይሰማል። በኢየሱስም የጠላታችሁን አጀንዳ በጓዳችሁ መስማት ይሁንላችሁ። ከዛ ቁጥር 11 ላይ እንደዚህ ይላል። ሁለተኛ ነገሥት ምዕራፍ 6 ነው ማነብላችሁ። የሶርያ ንጉሥ ልብ ስለዚህ እጅግ ታወከ አለ። ባሪያዎቹንም ጠርቶ ከእኛ ዘንድ ከእስራኤል ንጉሥ ጋር የተወዳጀ እንዳለ አትነግሩኝም? ምን አላቸው። ምን ማለቱ ነው? ሰላ ያለ በመሐከላችን አንድ ገንዘብ እየተከፈለው እቅዳችንን የሚያወራ ሰው አለ። እርስ በእርሳቸው ጉዳይ ተፈጠረባቸው። ግን የለም ያለው አንድ የእግዚአብሔር ሰው ነው፣ በሩቅ ሆኖ የሚያስቡትን የሚያይ። እኔ እላችኋለሁ በኢየሱስም ከዛሬ ቀን ጀምሮ መንፈስ ቅዱስ ሊመጣ ያለውን በጓዳችሁ እያስታወቃችሁ ከአደጋ ማምለጥ ይሁንላችሁ በኢየሱስ ስም። እኔ ጸልያለሁ ከኪሳራ ከብክነት ከመባከን ማምለጥ ይሁንላችሁ በኢየሱስ ስም። ጉዳይ ውስጥ ልትገቡ ስትሉ፣ ልትፈራረሙ ስትሉ፣ ልታቅዱ ስትሉ ሹክ የሚላችሁ ነገር የሚገልጥላችሁ መንፈስ ይገለጥልን በኢየሱስ ስም። ኢየሱስ ጌታ ነው። እንደዚህ ይላል፣ የሶርያም ንጉሥ ልብ ስለዚህ እጅግ ታወከ፣ ባሪያዎቹን ጠርቶ ከእኛ ዘንድ ከእስራኤል ንጉሥ ጋር የተወዳጀ እንዳለ
ነገር ግን በእልፍኝህ ውስጥ ሆነ የምትናገረውን በእስራኤል ዘንድ ያለ ነብይ ኤልሳ ከእስራኤል ንጉስ ለእስራኤል ንጉስ ይነግረዋልና ኢየሱስ ጌታ። ቁጥር 13 እንደዚህ አለ፣ እርሱም ልኬ አስይዘው ዘንድ ሄዳችሁ ወዴት እንደሆነ እዩ አለ። እነርሱም እነሆ በዶይታን አለ ብለው ነገሩት። ወደዚያም ፈረሶችና ሰረገሎችን እጅግም ጭፍራ ሰደደ። በሌሊትም መጥተው ከተማይቱን ከበቡት። ተመልከቱ እንግዲህ አሁን ይሄ ያያል የሚባለውን ሰው ይከበቡት። ደስ የሚለው ኤልያስ ማየት አላቆመም። አሁን ኢየሱስ ጌታ ነው። ቁጥር 15 የእግዚአብሔር ሰው ሎሌ ማለዳ ተነስቶ በወጣ ጊዜ እነሆ በከተማይቱ ዙሪያ ጭፍራና ፈረሶች ሰረገሎች ነበሩ። ሎሌውም ጌታዬ ሆይ ወዮ ምን እናደርጋለን አለ። አስቡት እንግዲህ የአንድ ከተማ ሰራዊት ለአንድ ሰው ሲመጣ ምን ያደርግ ይሄ ሰውዬ? ምንም ማድረግ አይችልም። እውነቱን ነው ያለው አማራጭ ወዮ ማለት ነው። ለምን ሲባል አያይም። ይሄ ሰው የሚያየው የሚታየውን ብቻ ነው። የሚያየው የሶሪያን ጭፍራና ሰራዊት ብቻ ነው። ከዛስ ቁጥር 16 ላይ እርሱም እንደዚህ ያለው እንግዲህ ለኤልሳ ሲነግረው ነው። ኤልሳ ምላሹን ስሙ። እርሱም ከእኛ ጋር ያሉት ከእነርሱ ጋር ካሉት ይበልጣሉና አትፍራ አለው። ሃሌሉያ! ይኸውላችሁ ከናንተ ጋር አሉ በኢየሱስ ስም። ሃሌሉያ! አለ ብቻ አይደለም አሉ በኢየሱስ ስም። ኢየሱስ ስሙ ይባረክ። እስቲ ከኔ ጋር አሉ በል እስቲ በኢየሱስ ስም። ኦ የጌታ ስም ይባረክ። ከኛ ጋር አሉ። የጌታ ስም ይባረክ። ከኔ ጋር አሉ በጌታ በኢየሱስ ከኔ ጋር አሉ በኢየሱስ ስም። ከኔ ጋር ያሉት ብዙ ናቸው። ኢየሱስ ይበልጣሉ በሉ እስቲ። ከኔ ጋር ያሉት ይበልጣሉ በሉ በኢየሱስ ስም። ኤልሳዕም ይላል ከዛ ቀጥሎ አትፍራ አለውና ኤልሳዕም አለ። ተመልከቱ የጸለየለት ጸሎት እንዴት የሚገርም ጸሎት ነው። አቤቱ ያይ ዘንድ አይኖቹን እባክህ ግለጥ ብሎ ጸለየ አለ። ዛሬ እኔ ጸልያለሁ አይኖቻችን ያዩ ዘንድ ይገለጡ በኢየሱስ ስም። አባሻኒ ያዩ ዘንድ አይኖች አስቡት እስቲ። በስጋዊ እኮ ነገር ስትመለከቱ ይሄ ሰው ያየ እኮ ነው። እንዲሁም ያየው ሪያሊቲ ነው። የሶራውያንን ሙሉ ሰራዊት በማለዳ ተነስቶ ነው ያየው። ጥሩ ወሬ ነጋሪ ነው። ግን እሱን አይደለም ማየት የነበረበት። ከነሱ ጋር ያሉትን ማየት አልቻለም። እኔ ዛሬ ጸልያለሁ የማይታየውን ግን ወሳኝ የሆነውን አስፈላጊ የሆነውን ነገር ማየት ይሁንልን በኢየሱስ ስም። ከኛ ጋር ያሉት እዚህ ጋር አላበቃም። እንደዚህ ብሎ ነው የሚቀጥለው። ግለጥ ብሎ ጸለየና እግዚአብሔርም የብላቴናውን አይኖች ገለጠ አለ። በጌታ በኢየሱስ ስም እግዚአብሔር ዛሬ አይኖቻችንን ይግለጥ። እንዳንሸማቀቅ እንዳንፈራ የሚያደርገን ከኛ ጋር ያለውን ታላቅነቱን ማየት እንድንችል የእግዚአብሔርን ክንድ ማየት እንድንችል ተአምራቱን ማየት እንድንችል እግዚአብሔር ዛሬ አይኖቻችንን ይግለጥ በኢየሱስ ስም። 2 ደቂቃ ሰጣችሁ። አይኖቼን ግለጥ እግዚአብሔር ሆይ። አንድ ነገር እንዳልጀምረው የፈራሁት ለምንድን ነው? ምናልባት ከኔ ጋር ያለውን ታላቅ አድርጌ ስላላየሁት ይሆናል። አይኖቼን ግለጥ እግዚአብሔር ሆይ። ያንን ነገር እንዳልገባበት የፈራሁት ለምንድን ነው? ነገሩን የሸሸሁት ለምንድን ነው? ምናልባት አይኖቼ ስላልተገለጡ ይሆናል። ዛሬ ግን አይኖቼን ግለጥ እያላችሁ ጸልዩ በጌታ በኢየሱስ ስም። እግዚአብሔር አይኖቻችሁን ይግለጥ ዛሬ በጌታ በኢየሱስ ስም። ያቀደልን የተናገረልን ይፈጸም ዘንድ አይኖቻችንን ይግለጥ። አባሮሳንዴባ ጄኬሬቤጌሬቤጌሬቦስ ማራባባጋ እግዚአብሔር ሆይ አይኖቼን ግለጥ። እስቲ ሁላችሁም እጆቻችሁን አይናችሁ ላይ አድርጉልኝ። አይናችሁ ላይ አድርጉልኝ። እንደዚህ ብለን ነው የምንጸልየው ዛሬ። እጆቻችን አይናችን ላይ እናርኩ ሁላችን። አሁን 2 ደቂቃ እግዚአብሔር አይኖቼን ግለጥ እያላችሁ ጸልዩ። በእውነት ሊሚትድ የሆናችሁበትን ነገር፣ የፈራችሁበትን ነገር፣ እግዚአብሔር መኖሩን የተጠራጠራችሁበትን ጉዳይ፣ ያ ወደፊት እንዳትሄዱ ያደረጋችሁን፣ ተስፋ ያስቆረጣችሁን፣ ያስደነገጣችሁን፣ በማለዳ ያስፈራራችሁን ነገር ዛሬ እግዚአብሔር አይኖቼን ግለጥ። ከኔ ጋር ያለው ከነርሱ ጋር ያለው
እንደሚበልጥ ማየት እችል ዘንድ አይኖቼን ግለጥ እያላችሁ አይኖቻችሁን ይዛችሁ ጸልዩ። ዛሬ ራባጋዶ ቦሻካባ ራሳንዶሎ ቦጎዶሳ ኢራባጋዶ ራባዲላ ማኪንታ ሮሳቲ ባባባ ላጋዱራ ባባባያ ሮምፓራጊታ ሎቦሳ ኢዴላ ቡና ማጂናማ አይኖቼ ይገለጡ፣ አይኖቼ ይገለጡ በኢየሱስ ስም ጸልያለሁ። እግዚአብሔር ሆይ ይሄ ከሚታየው ከሶራውያን ጭፍራ ባለፈ መመልከት እንድችል፣ ከእኛ ጋር ያሉትን ማየት እንድችል አይኖቼን ግለጥ አባቴ፣ አይኖቼን ግለጥ። ሻባራ ሶንዳላባ ሮፓ ካቶራሴ ሼዳላ ቦጋዶራ ሼና ማግሎባ ጋዲራ ቦራ እግዚአብሔር ሆይ አይኖቼን ግለጥ፣ አይኖቼን ግለጥ። ከሕግ ተአምራትን አያለሁ፣ ከሕግ ተአምራትን አያለሁ። ሴቤዲያቦስ ላካሬባ ሻንዳባ አኒ ማራጋዶ ራባባባ ራባጋዶ ላባባባ ያሳ ማጃና ማጋዶ ራባባያ አሌ ብራጋዶ ሮቦጆኖ ሞጎዶሳ ማግራባጋዶ ራባያዲያ አላብራጋዶ ሮቦዲያ ጋዶሳ ማካሮቦ ያኒ ማጋዶራ ኤራባጋዶ ላቦራ ላቦሳ አይኖቼ ይከፈቱ በኢየሱስ ስም አይኖቼ ይከፈቱ። ከሕግ ተአምራትን አይዘን ከማይቻለው ውስጥ የሚቻለውን እመለከት ዘንድ፣ ተስፋ ከሌለው ውስጥ ተስፋውን እመለከት ዘንድ፣ ከደከመው ውስጥ ብርቱውን አይ ዘንድ፣ ከላላ ውስጥ የጠበቀውን አይ ዘንድ፣ ከጠፋ ውስጥ የተገኘውን አይ ዘንድ አይኖቻችን ይከፈቱ። ኢየሱስ እይታዬ ይቀየር በኢየሱስ፣ እይታዬ ይቀየር በኢየሱስ። መንፈስ ቅዱስ እይታዬ ይቀየር በጌታ በኢየሱስ፣ እይታዬ ይቀየር በኢየሱስ። አባ ኪዳንህን እመለከት ዘንድ፣ ሐሳብህን አይ ዘንድ፣ መንገድህን አይ ዘንድ፣ የጠራውን ነገር እመለከት ዘንድ እግዚአብሔር ሆይ በኢየሱስ ስም ራእዩን እመለከት ዘንድ በኢየሱስ ስም የእግዚአብሔር መንፈስ አባ እይታዬን ክፈት፣ ቀይር እይታዬን ኦራላላባላላቦራላቦጋራላቦስ yes. ሻባራጋዶ ላባባባ እግዚአብሔር ሆይ በኢየሱስም ከመንፈሳዊ እውርነት በኢየሱስም ራሴን አላቀኩኝ። የዚህ ዓለም አምላክ የሚጠቀምበት መንገድ አይኖቻቸውን አሳወረ አለ። በኢየሱስም አልታወርም። ለእግዚአብሔር የተስፋ ቃል አልታወርም። ለእግዚአብሔር ኪዳን አልታወርም። ለእግዚአብሔር ሐሳብ አልታወርም። ለእግዚአብሔር አጀንዳ አልታወርም። ራእዩን አየዋለሁ። እግዚአብሔር ይፈጥናል። ራባሻኒያ ማጋዶ የእግዚአብሔር ስም የተባረከ ይሁን። በኢየሱስ ስም አጥርተን ማየት ይሁንልን። እንደዚህ ይላል ክፍሉ ሲቀጥል፣ ኤልሳዕም አቤቱ ያይ ዘንድ አይኖቹን እባክህ ግለጥ ብሎ ጸለየ። እግዚአብሔር የብላቴናውን አይኖች ገለጠ፣ አየም አለ። እነሆም በኤልሳዕ ዙሪያ ያሉት የእሳት ፈረሶችና ሰረገሎች ተራራውን ሞልተውት ነበራል። ይሄ የውላችሁ የእይታ ዳይሜንሽን ነው እንጂ በስጋ አይን ሊሆን አይችልም። በኤልሳዕ ዙሪያ ተራራ ሊሞላ አይችልም። ግን በቃ አይኖቹ ሲከፈቱ ተመለከተ ይሄ ሰው። ቁጥር 18 እንደዚህ ይላል፣ ወደ እርሱም በወረዱ ጊዜ ኤልሳዕ ይህ ሕዝብ እውር ታደርገው ዘንድ ለምንሃለሁ ብሎ ወደ እግዚአብሔር ጸለየ። ይሄ ሰውዬ ጉዳዩ ከእይታ ጋር ነው። የጠላትን ሰራዊት ያደረገው ምንድነው? እውር አድርገዋል። በስጋ አይደለም የታወሩት። ተመልከቱ፣ እያዩት ሰውየውን ጠፋባቸው፣ ሌላ ሰው ሆነባቸው። እውርነት በጣም አደገኛ ነገር ነው። መንፈሳዊ ዓለም ላይ ሰይጣን የማያምኑትን የሚጠቀመው በዚህ ስታይል ነው። የዚህን ዓለም ሰዎች ይላል
ክርስቶስ እንዳያበራላቸው አይኖቻቸውን አሳወረ ይላል። ሰይጣን ነው ይሄን የሚጠቀመው። ኤልሳ እንደዛ ነው የተጠቀመው። ይሄንን ህዝብ ዕውር አድርጋለ። ከዛስ እኔ ልውሰዳችሁ ብሎ ጠላታቸው ፊት ለፊት ገበታ አዘጋጅቶ አስቀመጣቸው። በኢየሱስ ስም እኔ ጸልያለሁ፣ በአንዳች ነገር የታወርን ካለን እግዚአብሔር ባዘጋጀልን ዴስቲኒ ዲሲቭድ ሆነን በሰዎች ሐሳብ የታወርን ካለን፣ በሁኔታ የታወርን ካለን፣ በኢኮኖሚ ችግር የታወርን ካለን፣ በካልቸር የታወርን ካለን፣ በቤተሰብ ታሪክ የታወርን ካለን ዛሬ በኢየሱስም አይኖቻችን መከፈት ይሁንላቸው በኢየሱስ እና ሲስተማቲክ በሆነ መንገድ ሊያሳውረን ይፈልጋል የዚህ ዓለም አምላክ። ለምሳሌ አጠገባቸው ያሉ በሙሉ ያንን ነገር ሞከረው እንዳይሳካላቸው እንድታስተውሉ ያደርጋል። ወይም ደግሞ በተደጋጋሚ አንድ ነገር ማድረግ እንደማንችል በአስተዳደጋችን መልኩ በሲስተም ይገነባብናል። ከዛስ ፊውቸሩ አይታየንም። ዛሬ ግን በኢየሱስ ስም እግዚአብሔር አይኖቻችንን ይክፈተው። አንድ የመጨረሻ ክፍል እናነብና አንድ ድርጊት የምናረገው ወሳኝ ድርጊት አለ። ሁላችንም የመጨረሻ ክፍል እናነባለን። ከዛ በፊት እግዚአብሔር መጀመሪያ ሲጀምር እንደጠየቅኳቸው አንድ ጥያቄ ይጠይቃል። ለጠራቸው ሰዎች፣ ለተናገራቸው ሰዎች እግዚአብሔር ነብዩ ኤርሚያስን እንደዛ ነው ያለው። ተነቅልና ታፈርስ ዘንድ፣ ትተክልና ትሰራ ዘንድ፣ ትገነባ ዘንድ ነብይ አድርጌሃለሁ። ገና እሺ እግዚአብሔር ይሄን ተናግሯል። እግዚአብሔር ባንቺ ህይወት ላይ ባንተ ህይወት ላይ ይሄን የሚያደርገውን ተናግሯል፣ አስቧል፣ አስቀምጧል። አንቺስ ምን ታያለሽ? ይጠይቃል እግዚአብሔር። አንተስ ምን ታያለህ? አየ መጀመሪያ ነብዩ ምን ነበር ያለው? እኔ ገና ብላቴና ነኝ ምናምን ይላል። ብላቴና ነኝ አትበላ ነው። በአፈ ላይ ቃሌን አስቀምጫለሁ አለ። ኢየሱስ ጌታ ነው። ሃሌሉያ። ከተናገረው በኋላ ካሳየው በኋላ እሺ ምን ታያለህ? በኢየሱስ ስም እግዚአብሔር ከተናገረን በኋላ እይታችን ይቀየር። አሜን። ኢሚዲየትሊ በሚገርማችሁ ሁኔታ ነብዩ እንደዚህ አለ፣ የለውዝ በትር ያለው አለ። ኢየሱስ ጌታ ነው። በጣም ትርጉም አለው። በዚህ ዙሪያ አንድ መጽሐፍ ጽፌያለሁ፣ ምን ታያለህ የሚል። ጌታ ቢፈቅድ እናንተ ቀድማችሁ የምታገኙት ነው የሚሆነው። ከሳምንት በኋላ ገበያ ላይ እናቀርበዋለን። ምን ታያለህ የሚል በራእይ ዙሪያ የተጻፈ ሐሳብ ነው። እና አሁን የነገርኳችሁን ከዚህ በላይም ሰዎች ራእይ አውቀው እንዲኖሩ የሚያራምድ ትውልድን በራእይ የሚያሳጥቅ መጽሐፍ እንደሆነ አምናለሁ። እና በዚህ ክፍል ላይ የሚገርማችሁ ምን ታያለህ ብሎ ሲጠይቀው ነብዩ አላይመንት አድርጎ ነበር ከእግዚአብሔር ሐሳብ ጋር አተያየቱ ተቀየረ። እግዚአብሔር የሚፈልገው እይታችሁ እንዲቀየር። አንድ ሚስጥር ልንገራችሁ። ለምንድነው እግዚአብሔር አስቀድሞ በነቢያቶች የሚናገራችሁ? ለምንድነው እግዚአብሔር አንድ ነገር ከማድረጉ ከዓመታት በፊት በህልም የሚናገራችሁ? መጽሐፍ ቅዱስ ላይ ያሉ ሰዎችን ለምንድነው እግዚአብሔር እንደዛ የሚያደርገው ብላችሁ ጠይቃችሁ? እሱ ሁሉን ቻይ ነው። በፈለገው ሰዓት ለምን አላደረገም? እንድታስተውሉ ስለምፈልግ ነው ይሄን ነገር የምነግራችሁ። እግዚአብሔር ዳዊትን ሲቀባው ከ17 ዓመት በፊት ምንም ገና ንጉስ ለመሆን ባልታሰበበት ሰዓት ንጉስ ነህ ብሎታል። እግዚአብሔር ሙሴን ሲጠራው ከብዙ ዓመት በፊት ነው ፈርዖን ቤት ያሳደገው። ከ40 ዓመት በፊት ከጥሪው በፊት እንደገና ሌላ 40 ዓመት ደግሞ ምድረ በዳ ነው ያሳለፈው። ግን አስቀድሞ ነግሮታል። እግዚአብሔር ዮሴፍን ሲጠራው ከብዙ ዓመት በፊት ንጉስ ነህ ብሎ በህልም አሳየው። ለምንድነው እግዚአብሔር ከማድረጉ በፊት ቀድሞ የሚናገረው? ለምንድነው እግዚአብሔር ከማድረጉ በፊት ቀድሞ ለእናንተ የሚያሳያችሁ የሚገልጥላችሁ? ምክንያቱ አንድ ነው። እግዚአብሔር የተናገረው እንዲፈጸም እናንተ ከእግዚአብሔር እይታ ጋር አላይን መሆን አለባችሁ። አተያየታችሁ እንደ እግዚአብሔር እይታ መሆን አለበት። አካሄዳችሁን እግዚአብሔር ባየላችሁ ጥሪ ማስተካከል የኔና የናንተ ኃላፊነት ነው። ስለዚህ ነው ቀድሞ እያዘጋጀን ያለው እይታ እየሰጠን። በብዙ ምክንያት ያ ቪዥን ይበላሻል። በዛው በተመሳሳይ ልክ ደግሞ ሰይጣን ብዙ ቪዥን ይልካል፣ ልክ ያልሆኑ እይታዎች እንደማይሆኑ ይሆኑ። ዛሬ ግን የእግዚአብሔር ድምጽ ይብለጥ በህይወታችን ላይ። አሜን። እግዚአብሔር ቀድሞ የሚናገረው አላይን እንድታደርጉ ነው። ከዛ ሐሳብ ጋር እንድትመቻመቹ ነው። አይ እግዚአብሔር ያለው እንደዚህ ነው ይሄ አይሆንም ማለት እንድንችል አስቀድመን ልባችንን እንድናዘጋጅ ነው ለዛ ጉዳይ።
ለጌታ እንዲሰራ እንድንመችለት ራሳችን ላይ ዝግጅት እንድናረግ ስለሚፈልግ ነው። ዮሴፍ ህልም ካለመ በኋላ እስር ቤት ሲገባ ግድ የለም እሱ ለምን ያየው ነገር ትልቅ ነው። በዚህ በእስር ቤት አርጌ ንጉስ ጋር ልቀመጥ ነው ብሎ የሚያስበው እዛ ጲጢፎራ ቤት ሲሄድ ስልጠና ነው ገብቶታል። በአንድ ሰው ኃላፊነት ላይ ተሾሞ የሰውን ንብረት ማንቀሳቀስ እየተለማመደ እንደሆነ ያውቃል። ለዛ ነው በታማኝነት ሚስቱን ሳይነካ እንቢ ብሎ የቀጠለው። ዛሬ እኔ እናገራለሁ በህይወታችሁ ላይ እግዚአብሔር የተናገረው ነገር የሚፈጸምበትን እይታ ማየት ቻሉ። ትልቁ ሚስጥር እዚህ ጋር ነው። ይሄ ጸሎት ያስፈልገው ለዛ እንደ እግዚአብሔር እንዳየልን ማየት እስከምንችል ድረስ ነገሩ አይፈጸምም። ለዛ ነው መጽሐፍ ቅዱስ ላይ ኤርሚያስን ምን ታያለ ሲለው የለውዝ በትር ያለው ሲል መልካም አይታለ ፈጽመው ዘንድ ተጋለዋል። ሃሌሉያ። ልክ እይታችን ትክክል ሲሆን እግዚአብሔር ሊፈጽመው ዘንድ ይተጋል። ኢየሱስ ጌታ ነው። ለነሱ ትርጉም አለው። የለውዝ በትር ማለት በእስራኤል ውስጥ ወይም በዛ በሚድል ኢስት በምስራቅ ውስጥ ቀድሞ የሚያብብ አበባ ነው። ለውዝ ማለት ቀድሞ ፍሬ የሚያወጣ ነው። ስለዚህ እግዚአብሔር ምን እያለው ነው? በቃ እግዚአብሔር ቀድሞ የተናገረው ሊፈጽም ተዘጋጅቷል እያለው ነው። በቃ መልካም አይተሃል አለው። በኢየሱስም ዛሬ መልካም ማየት ይሁንልን። አሜን። አንድ ጥያቄ ልጠይቃችሁ ዛሬ በዚህ አመሻሽ ላይ አንድ ጥያቄ ልጠይቃችሁ። ምንድነው የምታዩት? ህይወታችሁን ስታስቡ ምንድነው የምታዩት? ነገን ስታስቡ ምንድነው የምታዩት? ምንድነው ሪፖርታችሁ? ምንድነው እየጠበቃችሁ ያላችሁት? እግዚአብሔር የተናገራችሁ ነገር አለ? እግዚአብሔር በልጅነት ያስቀመጠባችሁ አንድ ራእይ አለ? የተናገራችሁ ያሳያችሁ ህልም በእናንተ ላይ እግዚአብሔር የደረጀው አንድ መስመር አለ? እሱን እያያችሁት ነው ወይስ ያ ነገር ደብዝዟል? እንደ አብርሃም በድንኳን ውስጥ ሌላ ነገር በማየት ሐሳቡን ቀይሮ ምን ትሰጠኛለህ ጌታዬ? ሎሌ እዚህ ጋር የሚያገለግለኝ ባሪያ ሊወርሰኝ ነው እንዳለው እግዚአብሔርና ወደ ሜዳ እባክህ ውጣ ሌላ ነገር ማየት አለብህ እንዳለው እንዳስታወሰው ዛሬ ላስታውሳችሁ እፈልጋለሁ። አሁን የምናደርገው እንደዚህ ነው። በጥሞና ሆነ አንድ ነገር እንድትጽፉ እፈልጋለሁ። እንግዲህ እነዚህን ቀናቶች እየጻፍን እያሰላሰልን እየጸለይን ቃሉን እያጠናን ጥቅሶችን እያጠናን ብዙ ነገር እንዳሳለፍን አውቃለሁ። እርግጠኛ ነኝ የነበራችሁ ተጠቅማችኋል። ጥያቄ የሌለው ነገር። ዛሬ ግን እይታችሁን ቀይሬ ነው ከእናንተ ጋር መለየት የምፈልገው። አሜን። እይታችሁ ተቀይሮ ነው የምንለያየው። እንደዚህ እንድታረጉ ፈልጋለሁ። የሚቀጥለውን 10 ደቂቃ ሰጣችኋለሁ። ቁጭ ብላችሁ ሆን ብላችሁ እግዚአብሔር በእናንተ ላይ ያለውን መልካም ነገር እንድታዩ ፈልጋለሁ። ሆን ብላችሁ እስኪጠራ ድረስ ቁጭ ብላችሁ ሌላ ምንም ነገር አናረግም። ሌላ ምንም የምናረገው ነገር የለም። ሆን ብለን እግዚአብሔር በእኛ ላይ ያየውን መልካም ነገር እናያለን። እግዚአብሔር ደግሞ አይኖቻችንን ይከፍታል ስለሚፈልግ ምን ታያለህ ብሎ ስለሚጠይቀን። ስለዚህ ተመቻቹ። የምትችሉ ወረቀት ያዙ። መጽሐፍ ቅዱስ ሲናገር ራእዩን ጻፈው ብሎታል ለሐባኩክ ለእምባቆም ራእዩን ጻፈው ብሎታል። ስለዚህ እንድትጽፉ ደግሞ ፈልጋለሁ። ሌላው ሆን ብላችሁ እግዚአብሔር በእናንተ ላይ ያቀደውን ነጋችሁን እንድታስቡ ፈልጋለሁ። በእናንተ ላይ ፕሮሚስ የገባው ለምሳሌ በህይወታችሁ ላይ እግዚአብሔር በህይወቴ ላይ በብዙ ነገር አቅጣጫ ከፍ ሲያረጋችሁ እዩ። ቁጭ ብላችሁ ይሄ ይወላችሁ እንደ ሮንግ እንቅስቃሴ እንዳታስቡት። እግዚአብሔር የሚያዩ ሰዎችን ይፈልጋል። ስለዚህ ሆን ብላችሁ የእግዚአብሔርን ሐሳብ ስትሰሩ እዩ፣ ተመልከቱ። የእግዚአብሔርን አጀንዳ ስታስፈጽሙ እዩ። እግዚአብሔር ቤተሰቦቻችሁን ሲባርክ ተመልከቱ። እግዚአብሔር በሚፈልጋችሁ ስፍራ ተቀምጣችሁ ያንን ጉዳይ ስትፈጽሙለት ተመልከቱ። ደግሞ ቪዥን ኦሬዲ ካላችሁ እግዚአብሔር ከዚህ በፊት የተናገራችሁ ነገር ካለ እሱን ቁጭ ብላችሁ እንድታሰላስሉ ነው የምፈልግ። 5 ደቂቃ ነው የሚቀረን። ይሄንን አድርገን ነው የምንለያየው። ማንም ሰው እንዳይወጣ ይሄንን እንድታረጉ ፈልጋለሁ። ትንቢታዊ የሆነ ድርጊት ነው። ቁጭ ብላችሁ ሌላ ምንም ነገር እንዳታስቡ፣ እንዳታወሩ፣ ዲስትራክት የሚያረጋችሁ ነገር አጥፉ። መጻፊያ አዘጋጁ። ለ5 ደቂቃ በሚቀጥለው 5 ደቂቃ እግዚአብሔር መልካም ነገር እንድታዩ ፈቅዶላችኋል።
አባቴ እግዚአብሔር መንፈስ በህይወቴ ላይ መልካምነት ሲፈጸም አያለሁ። በህይወቴ ላይ እግዚአብሔር ዓላማ ሲፈጸም አያለሁ። በኢየሱስ ስም ለብዙዎች ስበረክት አያለሁ። በኢየሱስ ስም ሐሳብህን ስፈጽም አያለሁ። እኔና ቤተሰቤ አንተን ስናገለግል አያለሁ። እኔና ቤተሰቤ ለእግዚአብሔር ስንማረክ አያለሁ። እኔና ቤቴ እግዚአብሔርን ስናገለግል አያለሁ። የእግዚአብሔርን አጀንዳ ይዘን ስንመራ አያለሁ። እግዚአብሔር መንፈስ ቅዱስ በጎ ነገር አያለሁ። መልካም ነገር አያለሁ። የሚደረጅ ነገር አያለሁ። ብዙዎችን ስመራ አያለሁ። ብዙዎችን በቃል ሳስታጥቅ አያለሁ። ለብዙዎች እንደሚበላ እንጀራ ሰው ሆነ አያለሁ። እግዚአብሔር ሆይ የሚጠቅም ነገር ወጥቶኝ አያለሁ። እግዚአብሔር ሆይ መልካም ነገር ወጥቶኝ አያለሁ። በጌታ በኢየሱስም እግዚአብሔር ካንተ ሐሳብ ጋር ስስማማ አያለሁ። እግዚአብሔር አካሄዴን ካንተ ጋር አድርጌ አያለሁ። በኔ ውስጥ ያቀድከውን እያንዳንዱን ነገር ስፈጽመው አያለሁ። ተናግረህብኝ የነበረው ነገር በኔ ሕይወት ላይ ሲፈጸም አያለሁ። መንፈስ ቅዱስ አባ የማየውን ያንን እወርሰዋለሁ። እግዚአብሔር ያየልኝን ያንን እወርሰዋለሁ። በጌታ በኢየሱስም እግዚአብሔር ያቀደልኝን ያንን እወርሰዋለሁ። በጌታ በኢየሱስም እግዚአብሔር ያቀደልኝን ያንን በጎ ነገር እወርሰዋለሁ። የእግዚአብሔርን አጀንዳ እወርሰዋለሁ። ሃሌሉያ። አስወርሳለሁ ያለኝን እወርሳለሁ። አደርገዋለሁ ያለኝን በህይወቴ ሲሆን አያለሁ። እግዚአብሔር ቤተሰቤን እኔን ሲባረክ አያለሁ። በትዳሬ በልጆች ፍሬያማ ሲያደርገኝ አያለሁ። የእግዚአብሔርን ሐሳብ ሳስፈጽም አያለሁ። እግዚአብሔር በተናገረኝ ስፍራ ስቀመጥ አያለሁ። እግዚአብሔር ባቀደልኝ እቅድ ስመራ አያለሁ። መልካም ነው የወደፊቴ፣ መልካም ነው የወደፊቴ። የእግዚአብሔር ሐሳብ ብቻ በእኔ ህይወት ላይ ይጸናል። ራባጃና ባጋ ላባጋዶ ራባጃና ራባጋዶ ላቡጋዲ ላብሩጋዳ ላባሳ አጥርቼ አያለሁ። አጥርቼ አያለሁ። አጥርቼ አያለሁ። አጥርቼ አያለሁ። በጠላቴ ላይ ሲገዛ አያለሁ። የእግዚአብሔር ሐሳብ ሲፈጸምብኝ አያለሁ። እግዚአብሔር ሆይ ቅዱስ ስምህ በእኔ ላይ ሲጠራ አያለሁ። ለሕዝብ የምጠቅም ስሆን አያለሁ። ትውልድን ሳስታጠቅ አያለሁ። እግዚአብሔር ሆይ ድንበርን አልፌ ተሻግሬ የእግዚአብሔርን ኪዳን ሳስቀጥል ስምህን ስጠራ አያለሁ። ራሻዳላባጋዳ አያለው ጠብቃለሁ ፈልጋለሁ ኢየሱስ እመኛለሁ። 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 መንፈስ በኃይል ወርዶብኝ የነፍሳት ሸክም በዝቶልኝ በማያቋርጥም ተስፋ በሩጫ ላንተ ስሰራ አያለው ጠብቃለሁ ፈልጋለሁ ኢየሱስ እመኛለሁ። አያለው ጠብቃለሁ
ፈልጋለሁ ኢየሱስ እመኛለሁ። ሃሌሉያ 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 ሃሌሉያ። የእግዚአብሔር መንፈስ ስምህ ይባረክ። በእውነት እግዚአብሔር ሆይ አንተ ስላንቀሳቀስከን በዚህ ምሽት እይቶቻችንን ስለምትቀይር እጅግ አድርገን አባት ሆይ እናመሰግንሃለን። በእውነት የእግዚአብሔር መንፈስ ሆይ አንተን እንታመናለን፣ ሁኔታዎቻችንን አይደለም። እግዚአብሔር ቅርባችን ያለውን የምንሰማውን የሚነገርንን ያደግንበትንም አይደለም። እግዚአብሔር ሆይ በእውነት አንተ እንድናይ የምትፈልገውን ማየት ይሁንልን። መልካም አይተሃልና እፈጽመው ዘንድ እተጋለሁ እንዳልከው ለነብዩ መልካም ማየት ይሁንልን በኢየሱስ ስም። እግዚአብሔር ሆይ አጥርተን ማየት ይሁንልን በኢየሱስ ስም። አይኖቻችንን ዳብስ እግዚአብሔር ሆይ እይታችንን አስተካክለው እግዚአብሔር ሆይ በርጤሜዎስ በተጠየቀ ጊዜ ምን እንዳደርግልህ ትወዳለህ ሲለው አይ ዘንድ እንዳለ በኢየሱስ ስም ማየት ይሁንልን ዛሬ። በኢየሱስ ስም በመንፈሳዊ አይኖቻችን መመልከት ይሁንልን አባ። እግዚአብሔር ሆይ አንተ እንደምታየው ማየት ይሁንልን አባ። ዛሬ እኔ ጸልያለሁ በመንፈሳዊ እይታ የተንሸዋረሩ ሁሉ ዛሬ አይናቸው አጥርቶ እንዲያይ በጌታ በኢየሱስ ስም ዛሬ ጸለይኩኝ። እግዚአብሔር በእይታችን ላይ ጣልቃ ግባ። እግዚአብሔር በሳይታችን በቪዥናችን ላይ ጣልቃ ግባ። የተዳፈኑ ህልሞች፣ የደበዘዙ ራእዮች እግዚአብሔር ሆይ ትናገራቸው የነበሩ ባራቴናዎች ባሪያዎች ዛሬም እንደገና ድምጽህን አጥርተው መስማት እንዲጀምሩ እይታቸው ይከፈት በኢየሱስ አባ። የደበዘዙ ህልሞች አባ፣ የጨለሙ ህልሞች፣ ለብዙ ዘመን የተዳፈኑ ራእዮች፣ ህልም ራእይ ይመለከቱ የነበሩ በቃልህ መሰረት በመጨረሻው ዘመን እግዚአብሔር ሆይ ብላቴኖች፣ ወጣቶች ህልምን ራእይን ይቀበላሉ ያያሉ እንደሚለው ከመንፈስህ አማካኝነት ህልሞችን ራእዮችን ወደ ባሪያዎች ወደ ቅዱሳን እንድትልክ እግዚአብሔር አባቶ እኔ ዛሬ ጸለይኩኝ። አባ 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 በኢየሱስ ስም የታወሩ እይታዎች የተከፈቱ ይሁን። የደበዘዙ ራእዮች የተከፈቱ ይሁን። ስምህ ይባረክ፣ ስምህ ይባረክ፣ ስምህ ይባረክ። እስቲ ለእግዚአብሔር ክብር፣ እልልታ፣ ጭብጨባ የምትችሉትን ሁሉ አባ ስምህን እናከብራለን። ከፍ በል ኦ ስምህ ይባረክ። ከፍ በል የኔ ጌታ፣ እናመሰግንሃለን የኔ አባት፣ የኔ ንጉሥ። የጌታ የኢየሱስ ክርስቶስ ስም ይባረክ። ሃሌሉያ ሃሌሉያ አሜን አሜን አሜን። የእግዚአብሔር ስም ይባረክ። ኦ የእግዚአብሔር ስም ይባረክ። የረዳን ጌታ ይባረክ። ያገዘን ጌታ ይባረክ። ስሙ ከፍ ይበል። ሃሌሉያ